እዚህ እንላለን እኛ እየተሰደብን እዛ ጋር ደግሞ የኛን ቦታ የማይሰጥ ሰው ሲኖር የኛ ጨዋታ የኛ ከሰው ጋር መጣላት የኛ ከዛ ሰው ጎን መቆም ቦታው ከሌለው ምንም ጥቅም የለውም። እኛ ነን አሸናፊ ንግግር የማይችሉ በህዝብ ስር ወርቅ የሆኑ ናቸው። እኛ እሷን ስለወደርን ነው ተሰደበችብን ተነካችብን የሚሉት እንጂ ሩታ ተነሱ 100 ተቀባጠሩት ሩታ አንድ ቃላት የጣለችው ነው በተግባር የሚተገበረውም ሆነ ተሰሚም ሆነ ቪዲዮ አልሰራም እንዳትል እሺ። ያ ማለት ቪዲዮ አልሰራም ስልክ ዩቲዩብ አልሰራም ሳይሆን አሁን ማሚ እንዴት እንደተረዳችኝ አላቅም። አሁን እኛ ሚዲያውን ምንም መቆጣጠር ተቆጣጥረናል ከማንም በላይ ሆነን የብዙ ሰዎችን ሐሳብ አፍርሰናል። ግን እንዴት ነው ማለት አንድ ሰው የሚጎዳውን ነገር አታድርግ እየጎዳ ነው ይሄ ነገር እየተባለ ያ ሰው ደግሞ ደጋግሞ ያንን ሰው እየጎዳው ያ ሰው መጥቶ እየተለማመጠው እያየ ስህተቶችን ሁሉ ይቅር ብሎት በቃ ሁሉ የተፈጠሩትን ነገር ረስቶ አብረን እንሁን እየተባለ እንደገና መልሶ ይሄ ሰው ያንን ሰው እያንቋሸሸው እስከ መቼ እኮ ነው? እሱን ነው የምልሽ እኔ ከፍቅር ክብር ይበልጣል። መጀመሪያ ራስን ማስከበር ይበልጣል። እዚህ ጋር እኛ ስለሷ ክብር ስለሷ ኳሊቲ ስለሷ ያላት ነገር ጥንካሬዋ ጉብዝናዋ ለማንም የምትተርፍ መሆኗን እያወራን እዛ ጋር ደግሞ ተስፋ እንደሌላት ምንም ማድረግ እንደማትችል ማንም መጥቶ የሚሰድባት አይነት ስትሆን በቃ ሰው ነሽ እኮ በየቀኑ እየመጣሽ እንትን አትይም እኮ። ያንን ተረዱን ነው እሷም ያንን ነገር ትረዳ እኮ ነው። ሌላ አዲስ ነገር የለውም እንጂ የሆነ ሰው ደጋፊ ምናምን ለሚጽፈው ኮመንት ለምን ለሚለው አረስ በስማም ይሄው መጥቶ ይጻፉ እዚህ ከፈለጉ ያንን ነገር ነው እንጂ ሌላ እህቴን ብትሆን ማደርገውን ነው እኮ የምልሽ። የስጋ እህቴ ብትሆንም ማደርገውን ነው። ተይ እያልኳት እምቢ ብላኝ ከሄደች ትሄድ ይጎዳሻል እያልኳት ይሄ ነገር ለህይወትሽ ጥሩ አይደለም እያልኳት ወደዛ ነገር ይሆነኛል ብላ ከሄደች እንግዲህ ምከረው እምቢ ካለ መከራ ይምከረው ይባላል እኮ። ፍሬው ሰላም ልከናቀባውት እኔ በቃ አባቴ ሰላም እደርቸው ምንድነው ማለት የሳታወሪ ገብተሽ የምትወጪው? በቃ ምን አማራጭ አለ? ሴም ወሬ ነው። በቃ ዝም ማለት ይሻላል። እሱ ይሻላል፣ ዝም ማለቱማ ይሻላል። ምን አማራጭ አለክ? እዚህ ጋር እኛ ብንለፋ ብንደርቅ ምንም ብንል በጎን ደግሞ የሚሰራው ነገር በጣም ነው የሚያስጠላው። እሷን ለማርከስ እሷን ለመውደቅ ነው እዚህ ጋር ሴራ እየተሰራ ያለው። ሜሪ የኔ ማር ማለት ነው ምንም ቢያረክሷት ምንም ቢሏትም አንበሳ ድምጡን አጥፍቶ ነው ድባቅ የሚዶለው። ውሽ ደግሞ ሁልጊዜ ይጮሃል። ቡዜን አታዋትም ሁልጊዜ ው ትላለች። ማፊ ፋይዳ ፍሬ የለውም። አንበሳ አይለፈልፍም። ማሚ እውነት እስካሁን አንቺ ሀሳብ እስማማለሁ። አሁን በምትይው አልስማማም። እንደዚህ የሚባል ነው ነው አንበሳ እንስሳ ነው። እዚህ ጋር ሰው ነው የሚሰበር ሰው ነው የሚያዝን ሰው ነው። አይሽ እዚህ ጋር የበታች እየተደረገ እየተሰደብ ሰው ነሽ። ይኸውልሽ የሰው ልጅ ጭንቅላት ሰው እኮ ያብዳል እኮ። ሰው እኮ መንገድ ላይ ጨርቁን ጥሎ ይሄዳል እኮ እንዴ። ሰው ብዙ እኮ ነው ህይወቱ አስገቧት። መሲ እየላከች ነው። ተይ መሲ ምናምን ተይ። አሁን እያወራ ነው ሙሉ ነው ቤቱ። ሰው እኮ ብዙ ነገር ይሆናል። ሰው ተው ጀግና ነው ጎበዝ ነው የተባለው ሰው እኮ ሲወድቅ አይተናል እንዴ። አስተዋይ ነው ለብዙ ሰው የሚተርፍ ነው እኮ እየተባለ ሰው ሲወድቅ ሲጎዳ አይተናል። አይ ስለዚህ እኛ እዚህ ጋር ነው የምናየው። እዚህ ጋር መታ ስትቆም ስትል ጎበዝ ናት ምንድናት እየተባለ ይሄው መጨረሻ ላይ ልጅ አስታቅፎ እርጉዝ ጥሏት ሄደ። ጎበዝ ናት እየተባለ እህቶቹ መተው ማይሆን ነገር መባል ተጀመረ። ጎበዝ ናት የእሷ ጉብዝና የቱ ጋር ነው ታዲያ ፍሬ የሚያፈራው? መቼ ነው ፍሬ የሚያፈራው እንዴ? 2 ዓመት 3 ዓመት እንዴት ፍሬ ያፈራም እንዴ? አይደለም እሱ በለስ እንኳን ስንት ዓመት በኋላ ፍሬ ያፈራል እኮ አይደለም ሰው። ለዛ እንዲህ ያላችሁ ነው ልጅቷን ጭራሽ ወደ ልጁ እንደፈለገ እንዲሆንባት የሆነ ያለው ምን አይነት ነገር እንደሚናገራት ያንቺ እህትን እንደዛ ቢያደርግ ኖሮ ዝም ብለሽ ታገሸዋለሽ? ኧረ አንታገስም። ይሄን እኮ አውርተንበታል። ግን በሷ ይሄ ብዙ ጊዜ አውርተንበታል። ይሄ ኦዲየንስ አለ ብዙ ጊዜ የምንለው ነገር ነው። ግን በሷ አንሰራም በሷ እንደዚህ አንልም ብለን ነው እንጂ እያልን እኮ ነው። እኔ ልጄ ብትሆን እኔ ልጅ አለኝ ሴት እዛ ቦታ ላይ አላቆማትም እኮ። ስለዚህ አናቆለሰራውን ስራ አላሰራትም። ስሚ ማሚ አናቆለ
ባብሳት ነው ጀግና ናት አንበሳ ናት እንደዚህ አይነት ጀግናና አንበሳ ይሄ ጀግናን የምታሳየን ነው በተግባር ታሳየን ረቃ ራሷን መቆመች አንዳንዴም እኮ እሱ እኮ እንዲረዳት እኮ ቦታ ጊዜ መስጠት አለባት ሁሌም ከሱ ስር ከሆነች እንዴት የሱ ጉድለት ይታየዋል አይታየውማ ጉድለቱ እንዲታየው እሷ ምን ያህል እንደጎደለችበት እንዲያቅ ትንሽ ተራቀው ያዳምጥ ራሱን ጊዜ ተስጣው እንዴ ስለሆንሽው ነገር አልጸጸትም የሚል ሰው ምንም ያጥበሳው ላይ በደረሰ ነገር ምንም የሚጸጽተኝ ነገር የለም ይያለ ያወራ ትክክል ነኝ እያለ እኮ ነው የሚያረጋትን ነገር ሁሉ እኮ እሱ ትክክል ነኝ ብሏል በቃ እሷ እንደበደለችው ነው እየሆነ ያለው በነገራችን ላይ ስለዚህ አሁን እሷ ደግሞ እርቃ ራሷን ማስከበር አለባት መቆም አለባት ኦዲየንስ እኮ እንዳታጣቁ ራሷን ማድረግ ያለባት ሰው እኮ ኦዲየንስ ለማግኘት ነው አይደለም እንዴ ሌላ ክፉ ነገር የሚሰራው እሷ ኦዲየንስ አላት በጣም 3 አመት ነው አብረናት ያለቀስነው ኦዲየንስ አለናት እኮ ስለዚህ ቆማ ትንጣት በቃ ሀሱ ተራቅና ትንሽ ይሄው ክፍተቱን ጎዶሎነቱን ይሰማው እንዴት ጎዶሎነቷ እኮ አልታየው ምክንያቱም ሀሱ ስር ናት መቻጣትኝ አጥቶ ምን ያህል እንዳጎደለችበት ምን ያህል ክፍተት እንዳላት እሷ መራቁ ለሱ ምን ያህል ጎዶሎ እንደሆነች ማወቅ አለበትኝ ዛሬም ነገም ከዛው ናት እንዴት ብሎ ነው እንትን የሚላትኝ አሁን ለከነሽ ቅድምም እኛ ስንለው የነበረውን ነገር ነው ያወራሽ እንደጎደለችበት ማወቅ መቻል አለበት አዎ ምን መሰለሽ እናታችን በእጅ የያዙት ወርቅ እንደመዳብ ይቆጠራል ወርቅ ያለ ቦታው ርካሽ ነው እኔ ልንገርሽ ወርቅ ቲማቲም ቦታ ላይ ብታገኙ በቲማቲም ዋጋ ልገዡ ነው የምትሽው ገባሽ ወርቅ ቦታ ላይ ሲገኝ ነው ወርቅ መሆኑ የሚታወቀው ስለዚህ እሷ ደግሞ ምን ያህል ለሱ ጥንካሬውና ለሱ ምን ያህል ደካማ ጎኑን እንደሸፈነችለት እንዲያውቅ ትንሽ መራቅ አለባት ጠንካራ ሆና ቁማ ማየት አለበት ያለሱ እንዴት መቆም እንዳለባት እሱ ቢለልም እሷ መቆም እንደምትችል ጀግና እንደሆነች ልጇን በፍቅር ማሳደግ እንደምትችል ጠንካራ እናት እንደሆነ ታሳየው ራሱን ተንበርክኮ ይቅርታ የሚጠይቃት ዛሬም ነገም ግን ከሱ ስር ከሆነች ጎደሎነቷ ይታየው አይችልም ይበልጥ እያናነቃት ነው የሚመጣው እስኪ ትላንትናም ዛሬም ሁሉ ጊዜ የሚናገራት ቃላት ቅስም ነው የሚሰብረው አንዴ መልስ ሰጥልኝ ኮሜንት ላይ ያኔ ቪዲዮ ስራ ለከሷ ጋር እያሉ ነው በእኔ እያሉ ማለት ነው እና መልስ ስጣቸው ንገሪ ተብዬ ነው እኮ ያገኛለት አብሮ ይሰራል እኔ እኮ ትጂዬ ትክክል ናችሁ እኮ ይሄ የምንለው ነው ሁሉ ጊዜም ግን እሷ ጋር በቃን ብለን አይደለም እሷን ማለቴ ነው እንጂ ይሄ እኮ እኔም እላለሁኝ ገባሽ አይደለም ባል ሚስቱን እንደዚህ ቢያንቋሽሽ እኔ አንድ ቀን አልኩሽ እኔ ሳልሆን ልጅ ያለኝ እኔ ሴት ልጅና ነኝ ልጄን እንዲህ ቦታ አንድ ቀን አላውላትም ግን በቃይ በሷ እንሰራም በሷ እንከተልም ብለን ሳይሆን እየመከርን እሱ የሚያጠፋውን ጥፋት እሷ የምታጠፋው መናገር እኮ የግድ ነው ይሄ እንናገራለን አሁን ምን ይላሉ አሁን እየተናገርን ነው እኔም እየተናገርኩ ነው ለምን አንድ ሴት ልጅ እውነቴን ነው የምለው እንደ ሩታ እንደዚህ ተሰርቦ ወይ በባል ወገን በባል ተንቋሾ እኛ ኢትዮጵያ ውስጥ የመጀመሪያችን ነው ብያችኋለሁኝ ግን ይሄንን ደግሞ እኛ ከሷ ስር እሷ ኦዲየንስ እንድታጣ ይሄ ሁላ የሚሰራው ለኦዲየንስ ልክ ነው ገባሽ አሁን እኛ በሷ እንሰራም በሷ እንገድፍም አንልም እንደዛ ያለ ሰው የለም አሁን አንድ ነገር ድንገርሽ ኦዲየንስ የምትዩ የሚሉት ሁሉ ኦዲየንስ ህይወቱን ይኖርለታል እንዴ እኔ ገደል ግባ ሄድና ብሎ ገደል ገብቶ ሊሞት ነው ኦዲየንስ አለይ ብሎ ኦዲየንስ ምናገባው ይችላል ህይወቱን እኮ የሚኖር እሱ ኦዲየንስ አይደለም የሚኖርለት ስለዚህ ለኦዲየንስ ነው ሚስቱን ማቋሸሽ የሚስቱን ክብር ማሳጣት እኮ ይሄ የራሱ ድክመት ነው እና ደግሞ ከሱ ስር መገኘት ነው እኮ የሷም ደግሞ ከሱ ስር መገኘት ነው እኔ ለኦዲየንስ ብለህ ነው እንደምታኖረኝ እኔ ስለ ኦዲየንስ ምን አገባኝ ብላ ክብሯን ማስጠበቅ ትችላለች እሷ ራሷ ህፃን ልጅ አይደለችም የ12 አመት እንኳን ራሱ እንዴት ራሱ ማስከበር እንዳለበት ጠንቅቆ ያውቃል ገባሽ እናታችን ስለዚህ ኦዲየንስ ተናግረናል ይሄ ሁላ እጥቅ ስለተያያዘ አትበሉ ኦዲየንስ የሱነት ሊኖርለት አይችልም እኛ ምን አገባን ከደከመን እኮ እኛ ጣልናቸው እንሄዳለን ኦዲየንስ ነው ምን ከተመቸኝ ያያቸዋለሁ ካልተመቸኝ ተዋቸዋለሁ ኦዲየንስ እኮ የሚባለው ኦዲየንስ ነው እኮ እዚህ ያደረሰው አሁን እኔ እኮ ኦዲየንስ ጋር ልክ የተያዘበት ኦዲየንስ ነው እዚህ ያደረሰው ኦዲየንስ ባይኖረው ያርጋ አያርግም ሙካልድ አሁን የፍሬ ሀሳብ ምን እንደሆነ ታውቂያለሽ እኔ አሁን ሁሌ በሷ ጎን ሆኖ ነው እያስረዳ የነበረው እና አሁን በራሷ እንትን እያለች አይደለም ስለዚህ ደግሞ ይሄ ነገር እኔ መቀጠል አልችልም ታስተካክል ነው አሁን እሱ እያለ ያለው ገባሽ አይደል እኔ ደግሞ መቀጠል አልችልም ሶብር ነው ማሚ ቆይ አንዴ እንዴት ናችሁ ደህና ናችሁ እስኪ
ማርዋ ታውራና ከዛ ቀጥሉ። እሺ አውሪ እናቴ አውሪ። ይኸውልሽ ሙካሊድዬ ምን እንደምል ታውቂያለሽ? እኛ እሷን እያገዝናት እሷ ደግሞ እኛም ማገዝ አለባት ነው የምልህ። ሁሌ በመጣ ቪዲዮ ሁሉ ቅጥል ርር እያለ መሆን የለብንም። ዛሬ ቆፍጠን ብላ ነበር መስራት የነበረባት። እሷ ግን አሁንም እየተለማመጠችው። እንዴት ነው ውሻ የሚያረጋት? እሱ ያላከበራትን እኮ ማለት ነገ ደግሞ ተነስተው እነዛ ሌሎቹ ትናንሾቹ ሙልጭ ነው የሚያረጓት። ስለዚህ ራሷን ታስከብር። እሺ እኛ ቋሚ ኦዲየንስ ስለሆነን ነው። ስንት ኦዲየንስ እያራቃት ነው የሚመጣው እቺ ልጅ እንዴ! ሌላው እየተከበረ እሷ የልጅ እናት ሆና መናቅ የለባትም እንዴ! ይሰለቻል። ምንም ነገር እኮ ይሰለቻል፣ በጣም ይሰለቻል። በትክክል እሱ ስላላከበራት ነው ቤተሰቦቿ የእሱ ቤተሰቦች ያላከበሯት። ጓደኞች ስቲል ነው የእሱ ጓደኞች እንኳን እና ቤል እያንዳንዶቹ የምታውቋቸው ጓደኞቹ እንዴት አሁን ላይ ያላቸውን ንቀት እንኳን እስኪ ተመልከቱ። ለሩታ ገባችሁ? አሁን እሱ አንድ ሳምንት ብትጠፋበት በባውዛን የሚፈልጋት የት ሄደች ብሎ ማለት ገባችኋል? አንድን ሰው ስትርቁት ነው የሆነ የዛ ሰው ጥቅም የሚገባችሁ። የሆነ አሁን የራቀችው መስሎት ሲሰማው ኦልሬዲ የዛን ጊዜ ሩታ በቃ ለእኔ እኮ በጣም ብዙ ነገር አድርጋለኛለች የሚለው ሀሳብ እንኳን የሚመጣበት ስትርቀው ነው እንጂ አሁን በየቀኑ እያገኘችው እየሰደባት፣ በየቀኑ እያገኘችው ይሄ እያጥላላት፣ ሰው ሌላ አይነት ኢሜጅ እንዲይዝባት እየተናገረ ስንት ነገር እያደረገ በዚህ የምትቀጥል ከሆነ እሱን መመለስም አትችልም፣ እሱም ሊመለስ አይችልም። መጥፋት አለባት። ለተወሰነ ጊዜ ከሁሉም ነገር ብትርቅ እሱ ፍለጋ እሷን መሄዱ አይቀርም። ይህንን ነው እኛ የምንፈልገው። እሱ ፈልጓት እሷ ጋር እንዲሄድ ነው የምንፈልገው። ገባችሁ አይደለ? ስለዚህ ማክበር፣ እሱ ካከበራት ሁሉም ሰው ያከብራታል። እሱ የተለየ እንትን ከሰጣት ቦታ ከሰጣት ማናባቱም ስለ እሷ ክፉ ሊያወራ አይችልም፣ ማንም ማለት ነው። ገባችሁ አይደል? እሱ ስለ ናቃት ነው ሁሉም ሰው እየመጣ አፉን የሚከፍትባት ምናምን ነገር። ይሄ ደግሞ ሁሉም ሰው እያዩ ያለው ነገር ነው። ኢቭን እኮ አሁን ስራ ነው የሚሰራው፣ ድራማ ነው የሚሰራው፣ አብረው ናቸው ምናምን የሚባላል። እሱ እንደዚህ ይባላል አይደለ? ማለት እሱ እንደዚህ አይነት አይዲያ የሚሰጣት ምን የሚላት በቃ ውስጡ ያለውን ስሜት ነው እዛ ጋር እያንጸባረቀባት ያለው በአጠቃላይ ማለት ነው። በቃ ሰልችቷት ርቃው እንድትሄድ በቃ እንድትፈታው ነገር ነው እንደዛ እያደረገ። ማን ነው የወለደችለትን በእንደዚህ አይነት ልክ? አረ ማንም የለም። ኧረ በስመ አብ። እኔ እንደ አንድ ግለሰብ እንደ አንድ ሰው እኔ ደክሞኛል፣ ስልችት ብሎኛል። በቃ ዛሬ ከነገ ምን መጣ፣ ዛሬ ከነገ ምን ተፈጠረ በማለት ስቅቅ በማለት እንዴ እንደ አይ እናንተ ልጆች መራቁማ እንደው እውነቱ ነው ብትርቅ ምንም ጥርጥር የለውም። ያ ነው መፍትሄው መሆን ያለበት ለተወሰነ ጊዜ በቃ የትም ይሁን ከራሷ ጋር መሆን አለባት። ይቺ ልጅ ራሷን ማዳመጥ አለባት። ብቻችሁን ስትሆኑ ነው ራሳችሁ የምታዳምጡት። የኔ የምትሉትም ሰው የምታገኙት ብቻችሁን ስትሆኑ ነው። ገባችሁ? የሆነ በዙሪያችሁ የሆነ ደስታ ሲኖር እያንዳንዱ ነገር ሲኖር እኮ ሁሉም ሰው ያሸረግድላችኋል። ገባችሁ? አታውቁታላችሁ፣ እኔ አላስረዳችሁም። የሆነ ገንዘብ ሲኖራችሁ፣ አንዳንድ ነገር ሲኖራችሁ በጣም ብዙ ሰው እናንተን ለመጠጋት ይሞክራል፣ ወደ እናንተ ለመምጣት ይሞክራል ምናምን ነገር። ገባችሁ? በሀዘኗ ሰዓት ግን ማንም ሰው ከጎኗ ሊቆም አይችልም ያችን ሴት። ስለዚህ ይችን ልጅ በቃ የተወሰነ ራቅ ብላ ኦልሬዲ ራሷን ማዳመጥ መቻል አለባት። የዛን ጊዜም ነው ደግሞ የሚወዳትን ሰው ለይታ ልታውቅ የምትችለው ይችል። ስለዚህ እንደዛ ብታረግ ጥሩ ነው። እኛም የምንነግራታለን መናገር ካለብን ኦልሬዲ ከዚህም በፊት ሳወራው የነበረ ነገር ስለሆነ ማለት ነው። ገባችሁ? እና እስኪ እንግዲህ ያለውን ነገር ለማውራት እንሞክራለን። ይኸውልህ አቤላ፣ እኔ ባለትዳር ነኝ አይደለ? ስሚ ቆይ፣ ልጅ አለኝ አይደል? ሚስቴ ልጄን ይዛ እየተንከባከበች እንትን እያለች ከዛ እንደገና እኔ እሷን ስሰድባት እንዴ! ቀላል እኮ አይደለም ልጅ መንከባከብ፣ ለዛውም ገና 1 ዓመት ያልሆነውን ልጅ እንቅልፏን አታ ሌሊቱን እንዴት ልጅ
ወለዳችሁ ወይም ብቻ ስለምታውቁ ሰዎች ታውቃላችሁ። ጀመር ልጅ ምክንያት ፍሬው ልጅ ምክንያት አይሆንም። እኔ ስጀምር የ22 ዓመት ወጣት ነኝ። ልጅ 4 ዓመት ልጅ አለኝ። ግን ልጄን አረብ ሀገር ሆነ ነው እያሳደኩ ያለው ጽድት አድርጌ ከኔ ያልኩ ሰብሊና ስሚ እስኪ ያልኩትን ሰምተሻል? መጀመሪያ እኔ ስለሷ ነው እያወራሁት ያለሁት እኮ ልጅ ይዛ እንደዛ አንቺ ልጅ ይዘሽ ልጅሽን ባልሽ መጥቶ እንደዛ ቢያደርግሽ ትከበር እኮ እያለን ያለ ነው። ልጁን ይዛለታለች እኮ አይደል? ልጁን እየተንከባከበ ልጁን እናት ሆና እያሳደገች እዛ እያለች እዚህ ጋር መጥቶ በአደባባይ ሚስትን መስደብ ምንድነው የሚባለው? እኮ ገባኝ ግን እሷ እኔ ክብሬ ነው ማስጠብቀው መጀመሪያ ለምን ከሱ ነው ያልሽ ያለው ነው እኮ ስሚ ቆይ እሱን ነው ያልኩሽ ያለሁት እንጂ ልጄን እኔ አረብ ሀገር ምናምን እኮ አይደለም። አንቺ ይሄው ዋጋ እየከፈልሽ አይደል ለልጅሽ ሄደሽ እሱን ነው የምልሽ። ክብር ይበልጣል፣ ከምንም ነገር በላይ ክብር ይበልጣል። ጀግና ናት፣ ጎበዝ ናት ምናምን የት አለ ታዲያ ጀግና? የት አለ ጉብዝና? የት አለ በ2 ዓመት ውስጥ የት አለ ያመጣው? አንዳንድ ጊዜ እውነቱንም እንነጋገር እንዴ። ልጅቷ እስክትሞት ነው የምንጠብቀው? ምን ጨርቋን ጥላት ትሂድ ትበድ? እንደዛ እስክትሆን ነው የምንጠብቀው? ስለዚህ ማቆም ያለበትም ማቆም አለበት። እሱ ማን ስለሆነ ነው? ምንድን ነው እሱ? በጣም የሴት ሪስፔክት ራሱ የለውም። በጣም እኔ እንጃ ሴት ነው ምን አቆም እሱ ይጨርስና ከዛ ሀሳብ ትሰጫለሽ። እሱ ማን ስለሆነ እንደዚህ እሱ ሴት እዚህ ጋር አስቆሞ እቺኛዋ በዚህ በኩል እዚህ ጋር የወለደችለትን እሱ መሀል ሊሆነው ምናምን ምንድነው? ምን ይሰጣል? ይሄ ምን አይነት ሴንስ ይሰጣል? አሁን እንደዚህ ሆኖ ራሱ መምጣት አስቢ። የልጁን እናት ጠርተው እሷን መሀል ላይ አቁመው እሷን ከጎና አቁመዋት ከዛ በኋላ በቃ ውሰጂው ምንም አያደርግልኝም፣ ይሄ አይወደኝም፣ ቦታ አይሰጠኝም፣ ለእኔ ማይሆን ከሆነ በቃ መልሼልሻለሁ ውሰጂው። ምን እዳለባት እሷ? ምን እቃ ነው እንዴ ተዋዋሱት እንዴ? ለእናንተ ራሱ ምን አይነት ሴንስ ነው የሚሰጣችሁ? ይሄ ፍሬ ወንፊት ነበር የተዋዋሱት። አረ ወንፊት ጥቅም አለው እንዴ? ለእናንተ ራሱ ምንድን ነው ይሄ ሴንስ የሚሰጣችሁ? ራሱ እዚህ ጋር ቆማችሁ ሩታ እንደዚህ ቆማ በቃ እኔ ውሰጂው ምንድን ነው? ስንት ነገር አለ። በሽታ ይዞባት ይመጣ ስንት ነገር ይዞ ይመጣል ሰው። ከሱ የሚያርቅ ቤተሰብ ራሱ የሚያስፈልጋት እየመሰለኝ ነው በእውነት። ይሄ የሰላም አይደለም። አንድ ሴት ልጅ በዚህ ልክ እየሆነባት ምንም አይነት ስፒክ ሳይሰጣ ከእርግዝና ጀምሮ ለዛውም ደግሞ ከነ ልጇ እየወረደች ይቅርታ የምትጠይኝ እንጃ። እኔ ሰላም እሷ ራሱ ሰላም ነች ወይ ነው መጀመሪያ ጥያቄ። ሰላም ነች ወይ? በዚህ ልክ ምንም ለዋጋ ለማይከፍልላት ምንም ለሷ ሪስፔክት ለሌለው ሰው ዋጋ ለምን ትከፍላለች? ለልጇ ከዚህ በላይ ብትከፍልስ የማይቆጫት ነገር እሱን ነው እኮ እኔም ለልጇ ዋጋ ትከፍል ነው ለልጇ ዋጋ የምንፈልገው የነበረ ይሄንን ነው። እኛም እኮ እያወራን ያለ ነው። ስለዚህ ነው ሲጀምር ፍሬውዬ ምን መሰለ አሁን እሱ ጥጋብ አናቱ ላይ ወጥቷል፣ ፊት ብሏል፣ ዶራል አይናቱ ላይ እንትን ብሎበታል። በምንም ተአምር ወደ ኋላ አይልም። አሁንም ነገም ከነገ ወዲያም እሷን እያስረገጠ ነው። ቢዝነሱ ናት እሷ። ምንም ቢባል አይሰማም ልጁ። እንግዲህ ተረግጬለት ተሰድቤለት ወደ እኔ ይመለሳል ካለች እሷ እንደተመቻት ያሳፍራል። ሰላም ነው ሲያጠራቅርኝ አንቺ አሁን ቆይ እሱ እንደዛ ይበል። እሷ ለራሷ አታስብም ወይ ነው ጨዋቴ? ለራሷ ለደህንነቷ ለወደፊቷ አታስብም እንዴ? ለነገዋ ትናንትና ያልሆናት ወንድ ነገ ምን ሊሆንላት? በዚህ ልክ ታለቅስለታለች። በዚህ ልክ ለምን እንደዚህ ትሆንለታለች? ለዛውም ደግሞ እሱ ጥፋተኛ ሆኖ እሷ ጥፋቱን የሱን እየሸፈነች እሷ ይቅርታ ትጠይቀዋለች። ይቅርታ እንኳን ማለት በሌለባት ሰዓት ራሱ ትለዋለች። ግን ለምን? እኔ እሷ ጤና ራሱ ያሳስበኛል አንዳንዴ። እንደዛው እውነት ምን እየሆነች ነው? እኔ አንዳንዴ ምን እየሆነች ነው? ወይ ከራሷ ጋር አይደለችም እንዴ ልጅ እላለሁ። በዚህ ልክ ጥፋት ምንም ሳይኖርባት እሱ ይቅርታ ያላቱን ሁሉ ለመቀበል በዛ ላይ ወንድሞቹ እንትራም ቢሆን እሷን አስረግጦ እሱን ወንድሙን ይቅርታ ጠይቃ እንዲስማሙ ነው የሚፈልገው። ኤፍሬምም ቢሆን ለምን ወንድሙን ኤፍሬም እንደ ወንድም ካሰበ ለሷ ሊረዳት ካሰበ ይቅርታ ጠይቃት፣ ወይም ወንድሙን በንግግር ማሳመን ካልቻለ ሩታን ለምንድን ነው ሸምኛ ሲዞ ይቅርታ እንደተጠይቀው የሚያደርገው እንዴ? እሷም እኮ ደህና ወይ አላቅም ምን ማለት እንዳለብኝ ራሱ አላቅም። የሷ ነገር ግን በጣም ያሳስባል። ግንም ደግሞ እሱ በዚህ ልክ መወጣጠርም ልጁ እናት ላይም እንደዚህ መሆን የለበትም። ቢገባው የሱ ክብሩ ነበረች። በዚህ ልክ ማለት ነው ሩታ በጣም ነው ሲበዛ ትበዛበታለች። የምሬን ነው የምነግራችሁ። አትገባውም ሁሉ በምንም ታምር በምንም መስፈርት ተለኩት ሊሆን አይችልም። ገባችሁ? እድለኛ ነው ባይዘው እንደዚህ በሩታ ለሱ እሱና ክብራ እንደዚህ ጉልበት ስር ወርዳ እንደዛ ስለሆነች
ራሱ በጣም እድለኝነት ይጠይቃል። ባይዘው ገባችሁ? መታደል ነው። ማንም ሰው እንደዚህ ሊሆን አይችልም። በዚህ ዘመን ያለ ሴት ማንም ሰው ጭራሽ ደግሞ ከ50 ሰው ጋር ሄዶ እየዘለለ ገባችሁ? ነገ ከነገ ወዲያ ምን ይዞባት እንደሚመጣ የማይታወቅ ሰው አሚሩ መጥቶ ሰደባት እኮ እሱ እኮ ማሬ አይምሮ ካለው ሰው ጋር እኮ ነው። አይምሮ ያለው ሰው እኮ ነው እንደዚህ የሚያስበው። ደህና ሰው ናት እሷ። ይሄ ሰላም ጋይስ እንዴት ናችሁ? ያስገባት ነው እንጂ መቼም ቢሆን አይለቃትም። ቢለቃት እኮ ብዙ ለሷ የሚተርፍላት ኦዲየንስ አለ አይደለም? አረብ ሀገር ያለ ነው በሰብስክራይብ እና በላይክ ለመርዳት የተዘጋጀ ነው። ሌላ ሀገሮች ያሉ ሌላ ባደረሷል። ለአንድ ፍሬ ለአንድ ልጅ ከነ ልጇ ብዙ ነገር የሚወዳት ብዙ አለ። ለሷ ብዙ ነገር የሚመኝላት ግን እኔ እስካሁን ሰው ድሮ ይሄ ልጅ አይሆንሽም፣ ያለቅስሻል፣ ያዋርድሻል፣ ታለቅሻለሽ፣ ትደፋለሽ፣ ትዋረጃለሽ ያለዋል። እኛ ለእናንተ መውስዋ አንሰጥም ልጃችን ያለዋል። እየተበቀላት ነው። አሁን በደንብ አድርጎ ለቤተሰቧ ለራሷ እውነት ነው። ቀጭቃጫ አያልፍም። አስረግጬ ነው የምነግርህ። ምን የመጣ ይምጣ። ነገም አስለቅሳ ልታመጣት ነው። ፈጣሪ ይርዳት። አንድ ቀን ያስወጣታል፣ ወይ ይገላታል፣ ወይ ያስወጣታል። ምንም የሚቀየር ነገር የለም። ምክንያቱም እኛ በሀገራችን እናንተ ለእኛ መብሶ አንድ አባት እናት ለእኛ አትዋሰውብንም፣ አትመጡንም የሚል ነገር የሆነ ሴት ልጅ ደግሞ ወስዶ የሆነ ነገር ስትሆን አሁን የልብ የደረደረቱን የሚሰማው ያለ እየተበቀለ ነው። ምክንያቱም መጀመሪያ የነበረው ልክ እባቡን ሳያድግ ገና ትንሽ እያለ መርዙን መርጨት ሳይጀምር አሁን ግን ድሌት የሚፈልገው ያለ አድጎ አላ ጭንቅላቱን ስላልተመታ በደንብ አድርጎ መርጨት ችለዋል። መርዙን እየረጨ ነው የሚሄደው ያለ ልክ እንደ ምንድን ነው የሚባለው እባቡ ሲያድግ ትልቁ እባብ ምንድን ነው የሚባለው እናንተ ነገሩ የሆነ ምንድን ነው የሚባለው አለ ትልቅ እባብ እኮ አንድ ሰው የሚሮጥ አለ ዘንዶ እሱ ብቻ ይሄ ልጅ ልክ እንደዛ ነው የሆነ። ምክንያቱ በመጀመሪያ ትንሽ እያለ እየተጠመነነ ይኸው አሁን መመለሱም አልቻልንበትም፣ መናገሩም ማንም አይደለም ቤተሰባ አይደለም ኦዲየንስ ራሱ በራሱ እንኳን መመለስ አልቻለም። ምክንያቱ ትናንትና ምን እያለ ነበረ፣ ዛሬ ምን እየሆነ እንዳለ እንኳን እያየነው ነው። ምክንያቱ የት አባቷ ትሄዳለች ልጅ አለ ብሎ ነው እንጂ ከፍቅር ጋር እያለ እኮ እንዴት አድርጎ እንደሚንበጀበጅ እንደነበረ ለድራማ እንኳን አባቱ ሳይቀር መጥቶ ፊት ለፊት አባቱ መጥቶ ተንበርክኮ ነበረ የሚለምነው። ምክንያቱ የዛን ጊዜ በደንብ አድርጎ አልሰራላትማ። በደንብ አድርጋ አትሸነፍም ነበረ፣ ከቀልዋ ነበረች። አሁን ግን ከቀልባ አይደለችም። አንድ ሴት ልጅ ደግሞ የሚለኝ ነገር አለ እንደው አንዴ እስኪ ልጨርስ። ሰብሊ ያወራሽ ነበረ፣ በመሀል አትግቡ፣ ሀሳብ አትስረቁ። የሰው ልጅ እዛ ጋር ደግሞ እናቷ አባቷ ያይ ምንም ይሁን የዛን ጊዜ እምቢ ስለተባለ አሁን በቀል መያዙ ጥሩ አይደለም። ከአንዴም ሁለቴም ተበቀላት፣ ከአንዴም ሁለቴም ስሟን አጠፋት። ግን እኔ እንጃ አንዳንድ ጊዜ ወንድም አለኝ አባትም አለኝ፣ ግን ይሄ ልጅ ሳየው ልክ ከጫካ የወጣ አውሬ የሆነ ነው የሚታየው። እንዴ ምን አይነት ማህበረሰብ ነው ያሳደገው? የትኛው ሰፈር ነው ያደገው? በዚህ ልክ ለሴት ልጅ ላይ ክብሯን ዝቅ እያደረገ እያንዳንዱ ቤተሰቡን እያመጣ የእሷ ቤተሰብ እያራቀ ቤተሰቧን እንድትርቅ ከቤተሰቧን እንድትለያይ እንዴ በምንድን ነው በያስራት? በዚህ ልክስ ፈጣሪ ለምን ዝም ይላል? ለሴት ልጅ ይሄን ያክል ፈተና ግን እኔ እንጃ። ብቻ ብዙ ነገር አለኝ ጥያቄ ለምን የሚባለው። እኛ ሴቶች ብዙ ነገር ሲመረን ጥለነው እንሄዳለን። ግን አንዳንድ ጊዜ ቀነኒ የሆነችና ቦንቴ የሆነችበት ሩታ ላይ ሳይደርስ አይቀርም። ምክንያቱም ይሄ ሰውዬ ጉድጓድ ላይ ሲያስገባት ነው የሚተዋት እንጂ በህይወት እያለች አይላቀቃትም። ይሄ ደግሞ ፈጣሪ ፊቱን ካላዞረላት ማለት ነው። ለምታምልከው አምላኳ ይበቃሻል ከዚህ ስቃይ ውጭ ብሎ ካላስወጣት መቼም ቢሆን አትወጣም። ምክንያቱም የቀጭቃጭ መቀጭቃጫ አይወጣም። የሚያደርግ አድርጓል፣ የሚፈልገው ሆነዋል። እና ብቻ አላውቅም ለመናገር ለራሱ ይቻላል።
ይኸውልሽ ሸውሽ ማለት ነው ልጅ ምናምን ላልሽው አንድ ነገር ልንገርሽ። ይሄ ልጅ ምክንያት አይሆንም እያልኩ ያለሁት ለዚህ ምክንያቱም ይቺ ልጅ ኦዲየንስ አላት፣ እናት አባት አላት። ልጁን ወርቅ አድርጋ ታሳድጋለች። ምን ያክል ኦዲየንስ እንደሚወዳት ታውቃለች። እና አይዞሽ ባይ ተጎኗ እያላት ስንት አረብ ሀገር ሄደው የሚያሳድጉ ልጆቻቸውን አይዞሽ ባይ እናት አባት የሌላቸው ስንት ሰው አለ። እና ልጅ ምክንያት ሊሆናት አይችልም። ገባሽ? እሷ ራሷን ጠንክራ ለምን ከዚህ ህይወት መውጣት እንዳላት ይችላል። ምክንያቱ አንተ አይደለሽ እሷ ጫማ ያለሽበት አንድ ሰው እኔ የሆንኩበት ይሆናል ማለት አትችልም። ምክንያቱ እሷ ያለበት እሷና አንዴ አዳምጪ ሰብለ በአንቺ ጫማና በእኔ ጫማ እኩል ሊሆን አይችልም። አንቺ የምታስቢና እኔ ላስበው የምችለው ሊሆን አይችልም። ምክንያቱ የሰው ልጅ ምን ደካማ ጎን አታውቅም፣ በምን እንደተያዘትም አናውቃትም። አንቺ በጤናሽ አንድ ጊዜ ልንገርሽ፣ አንቺ ለልጅሽ እስከ ጥግ ላይ ህዝብ እያየሽ ኢትዮጵያ ያለ ደግ ያለ ከውጭ ያለ እያየ ተንበርክከሽ ልጅሽን እስኪ ሌላ ይቅርና ልጇን ጉድጓድ ላይ እየተቆፈረበት ስቶፕ መባልኩ ትችላለች። እኔ ባፍንጫው ይቅር የቀረ ይቀራል፣ የሄደ ይሄዳል። ግን አላለችም። ለምን? በጤናዋ ናት አይደለችም። ይኸውልሽ ሸዊት እሱን ነው የምለው እኔ። እቺ ልጅ ጤነኛ አይደለችም የምለው ልጇ እንኳን እየተሰደበ ብዙ ነገር ስለተጫወተት አይደለም። ግን ለነሱ ነው ስቃ ትመጣለች። በውስጣ ግን ምን እንዳለ አላውቅም። በጣሪ ገንዘብ ደስታን አይገዛም።